ስትፈተን እምትሞት ይመስላል። ስታጣ ስለቸገረ ወይ የምትበላው ነገር ስለሌለ የምትሞት እንዳይመስል። ፈተና መሸነፍ አይደለም። እየተፈተንክ ነው ማለት ተሸንፋል ማለት አይደለም። እንደዚህ እንደሆነ ያበቃል ያልቃል ማለት አይደለም። የእናንተ ጉዳይ ምንም ስሜት የማይሰጣቸው ሰዎች ሊኖሩ ይችላሉ፣ ወይንም ደግሞ በጠበቃቸዋቸው ጊዜ ያልመጡ ሰዎች ሊኖሩ ይችላሉ። እግዚአብሔር አምላክ በጠበቃቸዋቸው ሳይሆን ባልጠበቃቸዋቸው ሰዎች ነገራችሁን የሚሰራው ክሬዲቱ ለራሱ መውሰድ ስለሚፈልግ ነው። ክብሩ ለራሱ መውሰድ ስለሚፈልግ ነው። ታውቃላችሁ፣ እግዚአብሔር ሰጥቶ ብቻ አይደለም ተቀብሎም ይባርካል። እግዚአብሔር ጨምሮ ብቻ አይደለም ቀንሶም ይባርካል። በተባረከ መቀነስ የሚባርካችሁ ሰዎች አሉ። ለምሳሌ ለሚቀጥለው የህይወት ምዕራፍ የማያስፈልጉ ሰዎችን ከህይወት መቀነስ ሲፈልግ አንተን ነው በፈተና መታ ሲያረግ፣ በሰላሙ ጊዜ ስልክ እየደወሉ እስኪግል ድረስ የሚያወሩ ሰዎች ልክ ስትፈተን ብትፈልግ አታገኛቸውም። በማትጠብቋቸው በፈተና ውስጥ በምትሆኑ ጊዜ የተጣላችሁ እንደሆነ በተሰማችሁ ጊዜ ወዳጆቼ ስልክ ቁጥራችሁን በሰላሙ ጊዜ የመዘገባችኋቸው ሰዎች በፈተና ጊዜ እኮ ይገርማችኋል አያነሱም። ስንፈተን እግዚአብሔር ዝም የሚለው ለምንድን ነው? አይሰማንም? አይወደንም? ስለኛ ግድ አይለውም? ያዕቆብ ብሏል እኮ መንገዴ ከእግዚአብሔር ተሰውሯል፣ ፍርዴን በአምላኬ ቸል ተብሏል። ለምን ትላለህ? አልሰማም አታውቅም እንደተባለ ማለት ነው። እና አንዳንዴ ምን እናስባለን? ስንፈተን እንጮሃለን፣ እናለቅሳለን። አባ ነው ምን 100 ኪሎ የነበረው ጤፍ ያ ስንዴ ልክ ቆሻሻው ገለባው አፈሩ ምናምን ሲወጣለት 95 ኪሎ ይሆናል፣ 90 ኪሎ ይሆናል። ልክ እንደዚህ ነው። አንዳንድ ሰው ቁንን ይላል በፈተና መታ ሲያደርገው 90 ኪሎ ይገባል። በቃ ለምሳሌ አንዳንድ ቦታ የያዙ ሰዎች ከህይወት እንዲወጡ ሲፈልግ ዝም ብሎ ስፔስ የያዙ ሰዎች አሉ። ኮንታክትን ብቻ የሞሉ ሰዎች አሉ። ቁጥር ብቻ ጫማን የሚጨርስ ልብስን የሚጨርስ አላስፈላጊ በሆነ ሁኔታ ዝም ብሎ ኪሎ ብቻ የሆነ ሰው አለ ከህይወት። ታውቃላችሁ፣ እግዚአብሔር ሰጥቶ ብቻ አይደለም ተቀብሎም ይባርካል። እግዚአብሔር ጨምሮ ብቻ አይደለም ቀንሶም ይባርካል። በተባረከ መቀነስ የሚባርካችሁ ሰዎች አሉ። ለምሳሌ ለሚቀጥለው የህይወት ምዕራፍ የማያስፈልጉ ሰዎችን ከህይወት መቀነስ ሲፈልግ አንተን ነው በፈተና መታ ሲያረግ፣ በሰላሙ ጊዜ ስልክ እየደወሉ እስኪግል ድረስ የሚያወሩ ሰዎች ልክ ስትፈተን ብትፈልግ አታገኛቸውም። እኔ ነኝ እሱ ነው የሚያቀኝ እኔ አላውቀውም ይለዋል። ቻው ማን ልበል? ስም ሁሉንም ይጠፋባቸው። ስለዚህ እግዚአብሔር አምላክ በደንብ ያውቃል። ህይወት የሌለው ሰብስታንስ የሌለው ጥቅም የሌለው ነገር ከህይወታችሁ እንዲራገፍ ሲፈልግ በፈተና አንድ ሁለቴ መታ ያረጋችኋል። አንድ ሶስቴ ሲያረጋችሁ በቃ። ሌሎቻችንም ደግሞ ታውቃላችሁ ፈተና ቬሪ ሃምብል ነው የሚያደርገው። አንዳንድ ጊዜ ወጣቶች ስትሆኑ በቃ ስፓርታከስ ነኝ ምናምን ማንም እኔ በቃ ብረት ከኔ ይሳሳል ኮንክሪት በሉኝ ምናምን ብለ ውጥር ግትር ስትል በፈተና ሁለቴ ሲመታ ትስተካከላል። ቻው። መጽሐፍ እንደዚህ አለ፣ በፈተና የሚጸና የተባረከ ነው አለ። አሁን ብዙ ሰው ትንቢት የሚፈልገው ለምንድን ነው? ጸሎት የሚፈልገው ለምንድን ነው? ከፈተና ለማምለጥ ነው። ፈተና አስቀሪ ትንቢትና የጸጋ ስጦታ ያለው ነቢይ ደግሞ የለም፣ አልነበረም፣ አይኖርም። በትንቢት አማካኝነት የእግዚአብሔርን ድምፅ ልሰማ ትችላለህ እንጂ በምንም ተአምር ፈተና አይቀርልህም። በትንቢት ጌታ ይባርከኝ። በፈተና የሚጸና ሰው አለ የተባረከ ነው አለ። ሴቶች እናት የሚሆኑት በ3 ሰዓት ምጥ ነው፣ በ2 ቀን ምጥ ነው፣ በ1 ቀን ምጥ ነው። ያቤት የ3 ሰዓት ምጥ ነው የ40 ዓመት ልደት የሚወጣው፣ የ50 የ60 ዓመት ልደት የሚወጣው። ብዙ ሰዎች ፔኑን አይፈልጉትም፣ ግን ልጁን ይፈልጉታል። እንደዛ ከሆነ ደግሞ ፈጽሞ የማይቻል ነገር እንደሆነ ማወቅ በጣም ተገቢ ነው። ወርቅ እሳት ቢጠላ አፈር ሆኖ እንደሚቀር ማለት ነው። ወዳጆቼ ተደጋጋሚ ሰሞኑን አንድ ነገር እናገራለሁ። ጀነራል የሚሆነው አሰፍቶ ለብሶ ገዝቶ ለብሶ ሳይሆን በጠባሳ ለብሶ ነው። ዳስ ዋይ በሺህ ወታደሮች መካከል የአፉ ቃል ሕግ ሆኖ ቀና ብሎ የሚለው ወታደሩ ሁሉ በክብር ሰላምታ እንደዚህ ሰላም የሚለው አሰፍቶ ለብሶ አይደለም፣ መርካቶ ሄዶ ገዝቶ ለብሶ አይደለም፣ በጠባሳ ለብሶ ነው። በሞት ሽታ መካከል ለብሶ ነው። እግዚአብሔር አምላክ እነሱ ደስ ሲላቸው እነሱ ሲደብራቸው አንተ ራትን ሳትበላ እንዳታድር በራስህ የህይወት ሰልፍ ውስጥ ያሳልፋል። ያልኩት ነገር በአማርኛ አላድርግልህ። ለምሳሌ አንዳንድ ሰዎች አሉ እነሱ ከደበራቸው አንተ ራትን ሳትበላ እንዳታድር የሚያደርጉ ሰዎች አሉ። ምን ነው ቢያስቅም ባያስቅም መሳቅ ያለብህ ሰዎች አሉ። ይጋብዙሃል። ቢሉን የሚከፍሉት እነሱ ናቸው። አቤት ትልቅ ሆቴል ይጠሩህና ይጋብዙሃል። ቢሉን ስለሚከፍሉ ቢያስቅም ባያስቅም ያንተ ያለ አማራጭ መሳቅ ነው። እርሶ እኮ ያልክ መሳቅ
በቃ ዝም ብለህ መሳቅ ነው ያለው አማራጭ። ስለዚህ ቢያስቅም ባያስቅም እንዳስቅ ማለት ነው። ለምሳሌ አንዳንድ ጊዜ በፈተና የሚጸና ሰው የተባረከ ነው ሲባል ስለ ፈተና ስታስቡ ስንፈተን እግዚአብሔር ዝም የሚለው ለምንድን ነው? አይሰማንም? አይወደንም? ስለኛ ግድ አይለውም? ያዕቆብ ብሏል እኮ መንገዴ ከእግዚአብሔር ተሰውሯል፣ ፍርዴን በአምላኬ ቸል ተብሎ ለምን ትላለህ? አልሰማህም አታውቅም እንደተባለ ማለት ነው። እና አንዳንዴ ምን እናስባለን? ስንፈተን እንጮሃለን፣ እናለቅሳለን። አባ 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 ነው የምንለው አባ ነው የምንለው። በቃ ጌታ ሆይ አታየኝም ሆይ አሰማኝም ሆይ እንላለን። በዛ ጊዜ ደግሞ እግዚአብሔር ዝም ይላል፣ ጸጥ ጭጭ። በኢየሱስ ስም በዚህ ብትሉት በዛ ብትሉት በዚህ ብትሉት በዛ ብትሉት ወዳጆች እግዚአብሔር ዝም ይላል፣ ጸጥ ይላል ስትፈተን። ለምን እንደው ታውቃላችሁ? በፈተና ሰዓት ዝም ማለት ያስተማሪው ባህሪ ስለሆነ ነው። ዶንት ፎርጌት ይሄንን። ከፈተና በፊት አስተማሪው ቾክ ይዛል፣ ዳስተር ይዛል፣ ይጽፋል፣ ያጠፋል፣ ኢትስ ክሊር ይላል ይላል፣ ኢንትሮዳክሽን ይላል፣ ምናምን ብዙ ነገር ይላል፣ ጥያቄ ያለው ይላል ምናምን። ልክ ፈተና ሰዓት ላይ ግን ጸጥ ይላል። በፈተና ሰዓት ዝም ማለት ያስተማሪው ባህሪ ነው። እና ለዚህ ነው ቲቸር ባዮሎጂም ሆነ ቲቸር ማቴማቲክስ አስታውሳቸዋለሁ፣ እጃቸው ወደ ኋላ አድርገው ይዞራሉ ያዩዋል፣ እንደዚህ ያሉ ያዩዋል። አንተ ጣራውን ቁጥር ጸጥ ነው የሚለው። የፈለከውን እጅን ቁጥር፣ ይሄ መስመር አንብብ። አጤሬራ ከያዝክ ደግሞ ትነጠቃል። ደስ የሚለው የእግዚአብሔር ፈተና አጤሬራ የለውም። ባዮሎጂ መስሏል። ጌታ የተባረከ ይሁን። ወዳጆቼ ፈተና ከአቅም በላይ ሲሆን ታውቃላችሁ፣ ማስለቀሱን አቁሞ ማሳቅ ነው የሚጀምረው። እስካሁን እየተፈተናችሁ ባላችሁት ፈተና እያለቀሳችሁ ያላችሁ ሰዎች ካላችሁ ይሄ የሚያሳየው እየተፈተናችሁ ያላችሁት ፈተና በአቅማችሁ ልክ ነው። አንድ ፈተና ከአቅማችሁ በላይ እንደሆነ የሚታወቀው ማስለቀሱን አቁሞ ማሳቅ ሲጀምር ነው። አንድ ሰው በሚፈተነው ፈተና መሳቅ ጀምሯል ማለት ፈተናውን ተቀብሏል ማለት ነው። እና ለዚህ ነው በጣም ብዙ ጊዜ በቃ ያስቀኛል። አንዳንድ ፈተና በቃ ትሞታለህ በሳቅ። አንዳንድ ሰዎች አሞክ ይመስላቸዋል። አሞክ አይደለም፣ ገብቶክ ነው። ፈተና ምን አይደለም መሰላችሁ ምጽፉ ሰዎች፣ ፈተና ቅጣት አይደለም። አሁን ብዙ ጊዜ የሚመስለን ነገር እንደዚህ ነው። ብዙ ጊዜ ስንፈተን ምን በድዬ ነው ምን አጥፍቼ ነው እንላለን። ምንድነው ያጠፋሁት ጌታ ሆይ ምን አረኩ ብለን እንላለን። ምክንያቱም ፈተናን የምንቆጥረው እንደ ቁጣ፣ እንደ ቅጣት፣ እንደ መቅሰፍት ምናምን ነው የምንቆጥረው። ነገር ግን ፈተና እንደሱ አይደለም ወዳጆቼ። ዝናብ በመልካምም በክፉም ላይ እንደሚዘንብ ፈተናም በሁሉ ላይ ይመጣል። የምትፈተኑት ፈተና እናንተ ቅዱስም ርኩስም የመሆናችሁ ማሳያ አይደለም። just you are human አለቀ። እሱን ማወቅ በጣም ተገቢ ነው። ሁለተኛው ፈተና መሸነፍ አይደለም ወዳጆቼ። ዘር ባፈሩ ሲቀበር የሚሞት ይመስልሃል? የሚጠፋ ይመስልሃል? እንዳታስብ። ስትፈተን እምትሞት ይመስልሃል? ስታጣ ስለቸገረ ወይም የምትበላው ነገር ስለሌለ የምትሞት እንዳይመስልህ። ፈተና መሸነፍ አይደለም። እየተፈተንክ ነው ማለት ተሸንፈሃል ማለት አይደለም። እንደዚህ እንደሆነ ያበቃል ያልቃል ማለት አይደለም። ሶስተኛ ፈተና መጨረሻ አይደለም። ሌሊቱ የቱንም ያህል ቢረዝም መንጋቱ እንደማይቀር ያለበት ጥያቄ የቱንም ያህል ከባድና ጥልቅ ቢሆንም መልስ መምጣቱ ካለበት ሁኔታ መውጣት የማይቀር ጉዳይ ነው። ሌላው ፈተና የድክመት ምልክት አይደለም። ብዙ ጊዜ የሚፈተኑ ጠንካራ ያልሆኑ ሰዎች እንደሆኑ እናስባለን። ነገር ግን ወዳጆቼ ፈተና የድክመት ምልክት አይደለም። ከዘፍጥረት እስከ ዮሐንስ ራእይ በጣም ጥልቅ እምነት ያላቸው ሰዎች ሲፈተኑ ተመልክተናል። በአምስተኛ ደረጃ ፈተና መውጫ የሌለው አይደለም። ብዙ ጊዜ የምናስበው ፈተና መግቢያ እንጂ መውጫ እንዳለው አናስብም። ወዳጆቼ በሸለቆ በር ገባው በሸለቆ በር ወጣው ተብሎ እንደተጻፈ አሁን ያለህበት ሁኔታ የገባበት መንገድ እንዳለ ሁሉ ከገባበት ሁኔታ ደግሞ የምትወጣበት መንገድ እንዳለ ማወቅ በጣም ጥሩ ነው። ታዲያ ፈተና ይሄ አይደለም ካልኳችሁ ፈተና ምንድነው? ለምሳሌ ፈተና መስታወት ነው። ሰው ፊትን ያያል አለ፣ እግዚአብሔር ግን ልብን ያያል አለ። ይሄ የማይታየው የሰው ውስጣዊ ማንነት ወደ መታየት የሚመጣው በፈተና ነው። ወዳጆች ፈተና የሰው መስታወት ነው። የእናንተም የሰው መስታወት ነው። የኔም የሌላም ሰው መስታወት ነው ፈተና። ሰው ማን እንደሆነ ምን እንደሆነ የምታዩበት፣ ፍቅርን የምታዩበት፣ ገብቶ አብሮነትን የምታዩበት፣ ወንድምነትን የምታዩበት፣ አባትነትን የምታዩበት፣ እህትነትን፣ ጓደኝነትን የምታዩበት መስታወት ነው። ፍቅር ይታያል በፈተና። እሱ ብቻ አይደለም፣ ፈተና መቅረጫ ነው። ልክ አንድ ተማሪ እጅ ያለ እርሳስ በመቅረጫ እንደሚቀረጽ ከዛ ለስዕል ምቹ እንደሚሆን መልካም እንደሚሆን ልክ እንደዛ ማለት ነው። ሌላው ወዳጆቼ ፈተና የማንቂያ ደውል ነው። በደም ስሙኝ፣ ፈተና የማንቂያ ደውል ነው።
ብዙ ጊዜ እንዘናጋለን ታውቃላችሁ በጣም ነው የምንዘናጋው በቃ እንዘናጋለን የሆነ ጓደኝነት ውስጥ ገብተን እንዘናጋለን ስራ ውስጥ ገብተን እንዘናጋለን በልዩ ልዩ ጉዳዮች እንዘናጋለን ስለዚህ እግዚአብሔር አምላክ ታውቃላችሁ አላርም ዋና ስራው መንቃት ለሚፈልገው ሰው መንቃት ያልፈለገው ማናደድ ነው የአላርም ዋና የጸጋ ስጦታ ሁለት ነው አንደኛው መነሳት የፈለገን ሰው መቀስቀስ ነው ሁለተኛው መተኛት የፈለገውን ሰው ማናደድ ነው ፈተና የእግዚአብሔር የማንቂያ ደውል ነው አንዳንድ ጊዜ ለሽ ነው የምንለው በቃ ይመቸናል ልክ በሬ እዚህ ጋር ሳይቁት ጭራው እንደሚያነሳ ሁለቴ ሶስቴ የተለያየ ነገር አይሚሲው አይኪሲው ሲሉን በቃላት የዛን ጊዜ መድኃኔዓለም ከተኛንበት እንድንነቃ ሲፈልግ ፈተና የሚባለው ነገር ያመጣል ከእግዚአብሔር ፕሮግራም ከእግዚአብሔር እቅድ ከእግዚአብሔር ዓላማ ርቀን እንሄድና እንዘናጋለን ስለዚህ እግዚአብሔር አምላክ እንድንነቃ ይፈልጋል እሱ ብቻ አይደለም ወዳጆቼ ፈተና ልክ እንደ ዘር ነው ከቀበራችሁት አትጠራጠሩ ታሸንፉበታላችሁ ትወጡበታላችሁ ኦኬ አሁን ምን አልኳችሁ በፈተና የሚጸና አለ ያዕቆብ ነው ይሄን የተናገረው ከጌታ ጋር ኖሯል በፈተና የሚጸና የተባረከ ነው ብሎ በኋላ ላይ ነግራችኋለሁ ውጤቱንም ይናገራል በፈተና የሚጸና ሰው የተባረከ ነው ይላል ወዳጆች ፈተና ለምሳሌ የምትሉትን ይሰጣችኋል የምታወሩትን ነገር ይሰጣችኋል ፈተና ኃይሌ ገብረስላሴ ብዙ ጊዜ ሲጠየቅ የሚናገራት አንድ እንግሊዘኛ ነበረች ዌል እንግዲህ እንዴት ነው ሩጫው ስትሉት ሩጫው ጥሩ ነበረ ወይም መጥፎ ነበረ አይልም ዌል እንግዲህ ብሎ ነው የሚጀምረው ዌል እንግዲህ ብሎ አሳባለሁ እና ፈተና የምትሉት ነገር የምትናገሩት የምታወሩት ቴስቲሞኒ የምትናገሩት ነገር እንዲኖራችሁ ፈተና ያደርጋል ብዙ ጊዜ እኛ ሰዎች ወደ ፈተና ስንገባ 4 ደረጃዎችን እናልፋለን የመጀመሪያው ደረጃ እኔ አይደለሁም ብለን እንክዳለን የመጀመሪያው ወይ ራሳችንን ከፈተናው ለመለየት ወይንም ደግሞ ራሳችንን ተመልካች ለማድረግ በተወሰነ መልኩ እንጥራለን እኔ አይደለሁም በጌታ በኢየሱስም እኔ ነኝ አሁን እዚህ ሁኔታ ውስጥ ያለሁት አረ እኔ አይደለሁም በኢየሱስ እኔ አረ በኢየሱስ እያል መጀመሪያ ፈተናው እንደገጠመን ምን ነው አቤት ለምሳሌ ከእግዚአብሔር ፍቃድ ውጪ በሆነ ነገር ውስጥ እንገባ ብቻ በእግዚአብሔር ፍቃድ ውስጥ ገብተን አንዳንድ ቻሌንጆች ይገጥመናል እና ብቻ የመጀመሪያው ነገር ይሄ እማንቀበልበት ደረጃ አለ ኖ አይ እኔ አይደለሁም ሌላ ሰው ነው በለኝ ጌታ ሆይ እንላለን ከዛ በኋላ የሚሆነው ነገር ምንድነው በሁለተኛ ደረጃ እንንገዳገዳለን አንድ ደቂቃ ጠንካራ ቀጥሎ ባለው ደቂቃ ደካማ አንድ ደቂቃ አማኝ ሌላ ደቂቃ ተጠራጣሪ አንድ ደቂቃ ተስፈኛ ሌላ ደቂቃ ደግሞ ተስፋ ቆራጭ አይነት ነገር ሆነ እንገዳገዳለን አሁን በፈተና ውስጥ ያለ ሰው አይታችሁት ከሆነ ሪል ፈተና ውስጥ ያለ ሰው ስታገኙት ዛሬ ኃይለኛ ሰባኪ ይሆንና ነገስ ተጠራጣሪ ሆኖ ታገኙታላችሁ ሶስተኛው ደረጃ ግን እንደዚህ ይሆናል በደንብ አድርጋችሁ ስሙኝ ሶስተኛው ደረጃ አይናችን ይከፈታል ልክ ይሄ የመጀመሪያው እንግደረደራለን ለመካድ እንሞክራለን እኔ አይደለሁም እኔ ነኝ ምናምን እንላለን ከዛ ቀጥሎ አንድ ቀን ሰባኪ አንድ ቀን የሆነ ነገር እንሆንና በሶስተኛ ደረጃ ግን እንደማይቀርልን እርግጠኛ ሆነን ስንቀበል አዎ ብለን ስንቀበል የሚሆነው ሶስተኛው አይናችን ይከፈታል ትልቅ አርገን ስናየው የነበረው ትንሽ አርገን ማየት እንጀምራለን ትንሽ አርገን ስናየው የነበረው ነገር ትልቅ አርገን ሩቅ የነበረው ቅርብ ማድረግ እንጀምራለን አይናችን ይከፈታል ታውቃለህ የብዙ ሰው አይን የተከፈተው በቻሌንጅ ውስጥ ነው ዋው ኮካኮላ ፓ ብሎ እንደሚከፈት ነው ፓ ብሎ የሚከፈተው አጠገብ ያለው ወርቅ ቅብ እንደሆነ ይገባል ምን ነው ማያ ነች በለኝ ጌታ ሆይ እስክትል ማን ታስታውሳላችሁ አንዴ አይጥ አንዴ ሸራሪት አንዴ ሸለመጥማጥ አንዴ የሆነ ነገር የምትሆነው አንድ ፊልም ነበር ድሮ ልጆች ሆነን ቅዳሜ ምናያት ጌታ ሆይ ማያ ነች በለኝ እስክትል ድረስ አይን ይከፈታል በቃ ለምለም ሳር ሜዳ የመሰለ ገደል እንደሆነ የሚገባ እዛ ፈተና ውስጥ ሆነ አይን ፓ ብሎ ይከፈታል አሃ ሞመንት ውስጥ ገባለ በአራተኛ ደረጃ እንለወጣለን ሰው በፈተና ውስጥ አንድ አይነት አይሆንም በአራተኛ ደረጃ ይለወጣል የሚለወጠው እንዴት ነው ከድካም ወደ ብርታት ከችኮላ ወደ ትዕግስት አሳድረን እንየው ወደ ማለት ትመጣለህ ከዚህ በፊት ዛሬ ካልሆነ አሁን ካልሆነ በቃ ምናምን ስትል የነበርክ ሰውዬ ሁለቴ ሶስቴ በፈተና ቸብ ካረገ በኋላ ለከርሞ ምንድነው የምትለው ከመቸኮል አሳድረ ማየት ትጀምራለህ ከችኮላ ወደ ትዕግስት ትለወጣለህ ከሞኝነት ወደ ጥበብ ነው የምትመጣው ይገርማል አንተን የመሰለ የህይወት መሐንዲስ እስከሚጠፋ ድረስ መጽሐፍ እንደዚህ ያለ በፈተና የሚጸና የተባረከ ነው
እግዚአብሔር ዛሬ ማታ የሚባርካችሁ አንድ ነገር አድርጎ ምን በሉ ግድ የለም። የእናንተ ጉዳይ ምንም ስሜት የማይሰጣቸው ሰዎች ሊኖሩ ይችላሉ፣ ወይንም ደግሞ በጠበቃቸዋቸው ጊዜ ያልመጡ ሰዎች ሊኖሩ ይችላሉ። እግዚአብሔር አምላክ በጠበቃቸዋቸው ሳይሆን ባልጠበቃቸዋቸው ሰዎች ነገራችሁን የሚሰራው ክሬዲቱን ለራሱ መውሰድ ስለሚፈልግ ነው። ክብሩ ለራሱ መውሰድ ስለሚፈልግ ነው። በተለይ ደጋግሜ ይሄን ነገር ነግራቸዋለሁ። እኔ አንድ እንዲረዳኝ የምጠብቀው የምፈልገው ወይም ይረዳኛል ብዬ የማስበው አንድ ሰው ነበረ። እንኳን ይረዳኝ የረሳኝ ሰው ማለት ነው። ጌታ ሆይ ለምንድን ነው የማይረዳኝ ብዬ ጠየቅኩት። እንደዚህ አለኝ፣ ጌታ ታሪክህን እንዳይቀማህ ነው አለኝ። ታሪክህን እንዳይቀማህ ነው አለኝ። አንዳንድ ሰዎች ሊረዷችሁ እየቻሉ እንዳይረዷችሁ የሚያደርገው እግዚአብሔር ለምን? ታሪካችሁን ቴስቲሞኒያችሁን እንዳይቀማችሁ እንዳይወስዱባችሁ። አንዳንድ ሰዎች ይወለ አንተ እኮ የሚሊዮን ኪሎ ሜትር ሄደ ባለቀ ሰዓት 100,000 ያዋጣው ሚሊዮኑን ይቀመዋል። አልገባም። ምን ነው እድሜና ላይ በልቀና ወጣውለት ይሏል። በቃ እነዚህ ሰዎች ግራም ቀኝም ይቆልፋቸዋል። አሁን በፈተና የሚጸና ሰው ማለት የማይሸሽ ሰው ማለት ነው። የማይሸሽ ምን ማለት ነው? አሁን መሰናክል ሩጫ ይተጣቃለ። መሰናክል ምልክ መሰናክሉ ጋር ስትደርስ እንደዚህ ነው የምትለው። ሲደርሱ እንደዚህ ነው የሚሉት። ሲደርሱ እንደዚህ ነው የሚሉት። ልክ መሰናክሉ ጋር ሲደርሱ እንደዚህ ይላል። እና ኃይሌ ሲሮጡ እንደዚህ ሲሮጡ አንዳንዱ ሲቀደም በሳሩ በኩል ትሮጣል አትሮጥ። አንዳንድ ሰው እንደዛ ልክ ፈተናው ሲገባ በፈተና የሚጸና ማለት አቋራጭ የማይጠቀም ማለት ነው። አቋራጭ የማይጠቀም ማለት ነው። በፈተና የሚጸና ሰው ማለት ነው። ዳዊት ሚስቱን በተቀማ ጊዜ ሰው በሱ ላይ በተነሳ ጊዜ ያስከተላቸው ሰዎች ድንጋይ ባነሱበት ጊዜ እግዚአብሔር እንዴት አሳልፎ እንደሰጠው ትዝ ይላችኋል። አንድ ግብፃዊ መንገድ ላይ ተኝቶ አገኘው። እየመራ ወሰደዋል። ዘመዶቼ አልረዱኝም ብላችሁ አትቀይሙ። የምታውቋቸው ሰዎች አላገዙኝም ብላችሁ አትቀይሙ። ወዳጆቼ ሰው እናንተን ለመርዳት ስልጣን ቢኖረው ሊረዳችሁ አይችልም። ብር ቢኖረው ሊረዳችሁ አይችልም። ስለሚያውቃችሁ አይረዳችሁም። በቃ ይሄን ማወቅ አለባችሁ። መጽሐፍ የሚለው እንደዚህ ነው። አይኖቼን ወደ ተራሮች አነሳው አለ። ተራራ ኪሊማንጃሮ አይደለም። ተራራ በዛን ወቅት ስልጣን፣ ገንዘብ፣ አቅም ዳዊትን ሊረዳ ኃይል ያለው ሰው ማለት ነው። አነሳው አለ። ከዛስ ረዳቴ ከወዴት ይምጣ? ረዳቴ አለ ሰማይና ምድር ከሰራ ከእግዚአብሔር ዘንድ ነው ማለት እግዚአብሔር ነው ማለት አይደለም። ሰውየው ብር ያለው አይደለም፣ ዘመድ አይደለም፣ ከኔ ሰር አይደለም፣ ጓደኛ አይደለም፣ ቤተሰብ አይደለም። ወዳጆቼ እኔ ሰዎች አልረዱኝም ብዬ መቀየም ያቆምኩት ይሄ ቃል ሲገባኝ ነው። ኔቨር ኤንድ ኤቨር ሰው ብር ስላለው ስልጣን ስላለው እኔን ስለሚያቀኝ ውለታ ስላረኩለት አይረዳኝም። እኔን ለመርዳት ብር ያለ መሆን ብቻውን በቂ አይደለም። ዩ ሃቭ ቱ አንተ ከእግዚአብሔር ዘንድ መሆን አለበት። ከእግዚአብሔር ዘንድ የሆነ ሰው ደግሞ ይገርማል። እድሜ ለኔ በልቀና ወጣሁለት አይልም። ከእግዚአብሔር ዘንድ የሆነ ሰው ፉል ፓኬጅ ነው ደግሞ የሚረዳ ሰው እኮ ታውቃለህ። አንዳንዴ እንዳትሞትም እንዳትጠፋም አድርጎ ነው የሚረዳ። ምን ነው እንዳትንም እንዳትኖርም አድርጎ ይረዳል። እንዴት የሚያስፈልግ ታሪክ እንዲቀየር 30,000 ብር ነው የሚሰጥስ 27,000 ብር ይሰጣል። እንድታጠፋው አድርጎ ይሰጣል። ምን ነው እንድታጠፋው ሰው ሲረዳ እንደዛ ነው ይረዳ። እንድታጠፋው አድርጎ ይረዳል። ሁሌ እሱን እንድትፈልገው አድርጎ ይረዳል። ከእግዚአብሔር ዘንድ የሆኑ ሰዎች ግን ይገርማል። አንተን ለመርዳት እጃቸውን ሲሰረጉ እውነቴን የምነግርህ አንደኛ ሳትነግራቸው ይረዳሉ። ገና ቸግሮኛል ሳትላቸው እንደቸገረ ያውቃሉ። እየሳቅ እኮ ነው እየሳቅ ግን የሆነ ነገር አለ ይሉሃል። ማይ ጋድ በጌታ በኢየሱስ ስም በኢየሱስ አብርሃም ድንገት 3 ሰዎች በቤሩ ሲያልፉ እንዳገኛቸው እኔ በጌታ በኢየሱስ ስም ባርካቸዋለሁ። የቆየ ጥያቄያችሁን የሚመልሱ እንግዶች ዘንድሮ ወደ ቤታችሁ ይመጣሉ። የእግዚአብሔር ማዳን ትላለ። you will see አይናችሁ የእግዚአብሔር ማዳን ታያለች። የእግዚአብሔርን አደራረግ ታያለች። የኢትዮጵያ ሕዝብ እንደሆነ ብድር ሲመልስ ነው የሚኖረው። ለቅሶውን ትደርሳላችሁ፣ ለቅሷችሁን ይደርሳል። ሰርጉን ትሄዳላችሁ፣ ሰርጓችሁን ይመጣል። ለቅሶ ስትሄዱ 500 ብር ሰጡታላችሁ፣ ለቅሷችሁ ሲመጣ 500 ብር ይሰጣችኋል። መዝገብ አለው። የእግዚአብሔር እርዳታ ከናንተ መዝገብ አይነሳም። ከናንተ ውለታ አይነሳ፣ ከናንተ ጥቅም አይነሳ።
እውነቴን ነው የምነግራችሁ። ደግሞ አንድ ነገር ልጨምርላችሁ። ዳዊት ያለው ትዝ ይላችኋል። የእግዚአብሔርን ቸርነት የማደርግለት አንድ ሰው ከሳኦል ቤት አለ አለ። ሲፈለግ የተገኘው ሽባ ነው። ሽባ ደግሞ ጽዮን አይገባም። ይሄ አሁን ይደረጋል የተባለው የዳዊት ቸርነት አይደለም፣ የእግዚአብሔር ቸርነት ነው። የእግዚአብሔር ቸርነት ከግራ አይነሳም። የእግዚአብሔር ቸርነት ከቁመት አይነሳም። የእግዚአብሔር ቸርነት ከትምህርት ደረጃ አይነሳም። የእግዚአብሔር ቸርነት ከራሱ ከእግዚአብሔር ነው የሚነሳው። ሽባ ሁን አትሁን፣ የእግዚአብሔር ቸርነት ካፈር ያነሳል። በእግዚአብሔር ቸርነት የተነሱ ሰዎችን ይኸውልህ፣ በቸርነት የተነሳን ሰው በቴክኒክ አታቆመው። በቸርነት የተነሳን በቸርነት ሰክሰስፉል የሆነ በቸርነት እግዚአብሔር የረዳውን ሰው በተደራጃ አታቆመው። የሚገርም ድሮም ቢሆን የተነሳው በራሱ ስትሬንግዝ አይደለም። ሜምፊቦስቴ ከሎዶባር ከቆሻሻ መጣያ ተነስቶ በንጉሥ ሰረገላ ላይ ተደርጎ ጽዮን የገባው ሽባ እኮ ጽዮን አይገባም ወዳጆች። ዳዊት እንደዚህ ያለ ታውቃላችኋል። እማትጠብቋቸው ሰዎች ቸርነት ያደርጉላችኋል። ይሄ ቸርነት የእግዚአብሔር ቸርነት ነው። ዳዊት እንደዚህ ያለ የእግዚአብሔርን ቸርነት ማደርግለት አለ። ቸርነት የሚያደርግላችሁ ቸርነት የተደረገለት ሰው ነው። ራሱ ዳዊት በእግዚአብሔር ቸርነት ንጉሥ እንደሆነ ያውቃል። ከረኝነት ተነስቶ ቤተ መንግስት እንደገባ በሞትና በእኔ መካከል አንድ እርምጃ ቀረ እንዳላለ በቸርነት እንዴት አድርጎ ካልተከላከለው ቀስት እያዳነው እግዚአብሔር እንዴት እንዳከበረው ያውቃል። ለዚህ ነው የእግዚአብሔርን ቸርነት የማደርግለት አንድ ሰው የለም አለ። በማትጠብቋቸው በፈተና ውስጥ በምትሆኑ ጊዜ የተጣላችሁ እንደሆነ በተሰማችሁ ጊዜ ወዳጆቼ ስልክ ቁጥራችሁን በሰላሙ ጊዜ የመዘገባችኋቸው ሰዎች በፈተና ጊዜ እኮ ይገርማችኋል አያነሱም። ምን ነው እኔ አንድ ነገር እርግጠኛ ነኝ፣ በቸርነት የተነሳን ሰው በቴክኒክ አታቆሙትም። አጠገባችሁ ያለው ሰው እንደዚህ በሉት፣ የተወሰነ ንቅናቄ ሊኖር ይችላል በሉት፣ እናልፈዋለን በሉት። የተወሰነ የሆነ ሊኖር ይችላል በሉት፣ እናልፈዋለን። አይዞ፣ ቋንቋ እንዳትቀይር፣ ትምህርት እንዳትቀይር፣ ስፍራ እንዳትለውጥ፣ ኢየሱስ ጌታ ነው። በደንብ አርጋችሁ ለጌታ ክብር አጨብጭቡ። እስቲ ጌታ ተናግሮኛል የሚል ሰው ብቻ ያጨበጭባል።